አልহামዱሊላህ በመጨረሻም እውነቱ ወጥቷል። ያስገደለም ግድያውን ያወራለትም ጀግንነቱንም ያጀገነ እነዚህ በሙሉ ዋጋቸውን ይቀበላሉ። ሌላም አስገራሚ መረጃዎች ለአላህ ብሎ የልጁን ገዳይ ሞቱን ያስቀረለት ሰው መነጋገሪያ ሆኗል። የእናቱን አስክሬን ቤት አስቀምጦ የእናቱን ቃል ለማክበር የስምንተኛ ክፍል ሚኒስትሪ ፈተና ከቀብር በኋላና እንዲሁም ደግሞ ከቀብር በኋላ ለፈተና የተቀመጠው ተማሪ ካሊድ በዚህ ሰዓት መነጋገሪያ ሆኗል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ድረስ አንዋነኝ እንደማላችሁ ውድና የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬ እንደተለመደው በቁም ነገር በአስተማሪ ወቅታዊ ቪዲዮ ተመልሰን በታን ሁላችሁም ይሄን ቪዲዮ ላይኳን ጠቅ እያደረጋችሁ እንድትጀምሩ በአክብሮት ጠይቃለሁ። ወደ ዛሬ ቪዲዮቻችን እንገባለን። አብራችሁን ቆዩ። የዘንድሮ የዓለም ዋንጫ አሸናፊ ማን እንደሆነ አላህ አሳውቆኛል። አርጀንቲናም አይደለችም፣ ፖርቹጋልም አይደለችም። ይሄንን ያርለም ያልኩት ሀቢቤ ሀጂኒ ያሉት እስኪ ማን አሸናፊ እንደሆነ ይንገሩን፣ አድምጣቸው እስኪ። ሰላም አለይኩም። የዓለምን ዋንጫ ማን እንደሚበላ አላህ Subhanahu Wa Ta'ala ቀድሞ ነግሮኛል፣ አሳውቆኛል። እናንተ እንደባለፈው ዓመት አርጀንቲና ይበላል ብላችሁ ታስቡ ትችላላችሁ፣ ፈረንሳይ ይበላል ብላችሁ ልገምቱ ትችላላችሁ፣ የክርስቲያኑ ወዳጆች ፖርቹጋል ቢበላ ብላችሁ ትመኛላችሁ። እነዚህ ሁሉም አይበሉትም ማለት ነው። አላህ Subhanahu Wa Ta'ala ማን እንደሚበላ የዓለምን ዋንጫ ሲነግረን ምን ይላል? የውመል ቂያማ የሰዎች የሥራ ውጤታቸው በሚሰጥባቸው ቀን ፈመን ዙህዚሃ ዐኒን ናሪ ወኡድኺለል ጀነህ ከሳት የተራቀ የሆነ ሰውና ጀነት የገባ ፈቀድ ፈዝ በርግጥ እድለኛ ሆኗል፣ ስኬታማ ሆኗል፣ የዓለምን ዋንጫ በልቷል። ይሄ ሰው ነው የዓለምን ዋንጫ የበላው የውመል ቂያማ ከእሳት ርቆ ጀነት የገባ ሰው ማለት ነው። ምክንያቱም ጀነት ዓለም ከሚለው ውስጥ ይገባል። ከአላህ Subhanahu Wa Ta'ala ውጭ ያለ ነገር በአጠቃላይ ዓለም ይባላል ማለት ነው። ወመል ሐያቱ ዱንያ እቺ ቅርቢቷ ዓለም ዱንያ አይደለችም ኢላ መታዑል ጉሩር ትንሽን መጣቀሚያና መሸንገያ እንጂ ሌላ አይደለችም ይለናል ማለት ነው። የዓለም ዋንጫ የሚበላው እንደነገርኳችሁ ከእሳት ርቆ ጀነት የገባ ሰው ነው ማለት ነው። ይሄ አሁን ይሄ እየተጫወቱት ያለው ጨዋታ ይሄ ምንድነው? አላህ ኢላ መታዑል ጉሩር ትንሽ መጣቀሚያና መሸንገያ ነው ያለው ማለት ነው። የዓለምን ወርቅ በአጠቃላይ አይደለም ይሄ 4 ኪሎ 5 ኪሎ የማይበልጥ ወርቅ ይቀርና የዓለምን ወርቅ ባንድ ጠፍጥፋችሁ ብትሰሩት የዓለም ዋንጫ ሊሆን አይችልም ማለት ነው። አላህ መታዕ ካለው ትንሽ መጣቀሚያ ካለው ሊሆን ይችላል፣ መሸንገያ ካለው ሊሆን ይችላል ማለት ነው። ትክክለኛውን የዓለም ዋንጫ የሚበሉት እነማን ናቸው? ከእሳት ርቀው ጀነትን የገቡ ሰዎች ናቸው ማለት ነው። ሰላም አለይኩም። እነ ሜሲ እነ ሮናልዶ ይሄ ዳዋ ተተርጉሞ ከደረሳቸው አሸናፊ በታወቀ ውድድር ላይ አንጫወትም ብለው እንዳያቋርጡት ትላለህ። ለማንኛውም ዳዋ በኳስ ተከሽኖ ማለት ይሄ ነው። እጅግ በጣም ነው የተመቸኝ። በቀደም እንግዲህ አርጀንቲና ትበለዋለች ወይም ተብሎ ያልኳችሁን ትችዋለሁ። እንዲሁም ደግሞ ቀጣይ ዓመት አርሰናል ቻምፒዮንስ ሊግም ፕሪሚየር ሊግም ይበላል ምናምን ብዬ ያልኩትን ነገር ትችዋለሁ። እኔስ በጣም ተመችቶኛል ማለት ነው። ምድርማ የማትገመቱን የሚለው ትሬንድ በዳዋው ዘርፍ ይሆናል ማለት ነው። በማይገመት መልኩ በማይገመት አንግል ዳዋውን በሚገባው አስተላልፉታል ብዬ ነው ማስበው ሀጂ ማለት ነው። ኤኒዌይስ የዘንድሮ የዓለም ዋንጫ አሸናፊ እንግዲህ አላህ አሳውቆታል። በነገራችሁ መሰረት ነው፣ እኔም ተቀብያለሁ። ሰላም አለይኩም። ወደ እስከ መጨረሻ ለሳታይ እዛ ኮሜንት ጽፍ የወጣው ሰውዬ እስከ መጨረሻ ለማየት ሞክር፣ ሌላ ግን ያገለግልሃለሽ። ኤኒዌይስ ሰላም አለይኩም፣ ይመቻች። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እናንተም ይመቻችሁ። በወቅታዊ ነገር ላስታኮ ጥሩ መልእክት የተላለፈልን የዓለምን ዋንጫ የሚበላው ከእሳት ርቆ ጀነት የገባ ነው ይላል ወንድማችን። አላህ እንግዲህ ሁላችንም በመላው ዓለም የምንገኙ ሙስሊሞች በጀነት ገብተን በጀነት አልፈርዶስ ገብተን በዛ ተሰብስበን አላህ Subhanahu Wa Ta'ala የምናመሰግን ባሪያዎች አላህ ያርገን። የእናቱን አስክሬን ቤት አስቀምጦ የእናቱን ቃል ለማክበር የስምንተኛ ክፍል ሚኒስትሪ ፈተና ከቀብር በኋላና እንዲሁም ደግሞ ከቀብር በኋላ ለፈተና የተቀመጠው ተማሪ ካሊድ በዚህ ሰዓት መነጋገሪያ ሆኗል። ይህ በምስሉ ላይ የምትመለከቱት ታዳጊ ካሊድ ይባላል። 14 ዓመቱ ሲሆን ከሁለት ታናናሽ ወንድሞቹ ጋር በሸገር ከተማ አስተዳደር ኤካ ጣፎ ክፍለ ከተማ ከእናቱ ጋር ይኖራል። ካሊድ ከእናቱ ጋር ሲኖር ወላጅ አባቱ ከነርሱ ርቆ ሌላ ትዳር መስርቶ ጅጅጋ ከተማ ይኖራሉ። ካሊድ ሰሞኑን እናቱ ታመው በነበረበት ወቅት እኔ አንድ ነገር በሆን ምንም ቢፈጠር የለፋህበትን ፈተና እንዳታቋርጥ ብለው ቃልም ያስገቡታል። እናትም በነጋታው የስምንተኛ ክፍል ፈተና ሊሰጥ ሰዓታት ሲቀረው ህይወታቸው ያልፋል። ካሊድ በእናቱ ሞት ከፍተኛ ሐዘን ቢሰማውም ለእናቱ የገባውን ቃል አክብሮ የእናቱን አስክሬን እቤት ጥሎ የጠዋት ፈተናውን ተፈተነ። ካሊድ ከሰዓት እናቱን አልቅሶ ቀብሮ ተመልሶ የከሰዓት ፈተናውንም ተፈተነ። የዚህ የ14 ዓመት ታዳጊ የህይወት ፈተና ብዙዎችን በሐዘን ማስለቀሱን ዳጉ ጆርናል ዘግቧል። በዚህ ጉዳይ እናንተስ ምን ትላላችሁ?
በርካቶችን እያነጋገረ ያለ መረጃ ነው። በተለይ ፌስቡክ ላይ ብዙዎች የተቀባበሉት በጣም ግርምትን የጫረ መረጃ ሆኗል። ይህ ታዳጊ እንግዲህ እናቱ ሞታበት፣ ነገር ግን እናቱን ፈተና ስለነበረበት ፈተናውን ተፈትኖ ጠዋት ሄደ። ከሰዓት መጣና እናቱን ቀብሮ ከእንደገና ወደ ፈተና ነው የሄደው። ምን አይነት ጽናት ምን አይነት ሰብር እንደሆነ ሱብሃንአላህ እጅግ በጣም የሚገርም ነው። አላህ ሱብሃነሁ ወተዓላ እናቱን በጀነት አልፈርዶስ እሱንም አላህ ሱብሃነሁ ወተዓላ ሰብር ሰጥቶት ታግሶ ታግሎና ኢንሻአላህ ለእናቱን የሚያስጠራ ሀገሩ የሚያስጠራ ጀግና አላህ ያርገው። በጣም ብዙዎች ተገርመዋል በዚህ ልጅ ድርጊት። ለአላህ ብሎ የልጁን ገዳይ ሞቱን ያስቀረለት ሰው መነጋገሪያ ሆኗል። እንደምትመለከቱት ነው። ይህ ሰው በንደር ይባላል። ልጁ ተገሎበት ነው። እናም የገዳዩ ልጅ ማለት ነው 15 ሰዓታት ብቻ ነበር የቀረው። በሳውዲ ሕግ እንደሚታወቀው ቂሷስ የሚባል ነገር አለ። ሰውን የገደለ ይገደላል። እናም የዚች ልጅ ማለት ነው 15 ሰዓት ነበር የቀረው ሊሞት ሰው ገሎ የኚህን ሰውዬ ልጅ ማለት ነው። እናም እሳቸው በቀጥታ ወደ እሷ ቤት በመሄድ ማለት ነው ያናግሯታል። እሷም ደግሞ ማለት ነው እኔ ብዙ ሚሊዮኖች ብር ልስጥና ልጄን አስተውልኝ ስትለመነችው፣ እሱ ግን ምን ቢል ጥሩ ነው እኔ ምንም አይነት ብር አልፈልግም ልጅሽም አይገደልም ትቸዋለሁኝ ማስገደሉን ሲል ነበር። እንግዲህ ይህ አባት አሁን ላይ በማህበራዊ ሚዲያ መነጋገሪያ የሆነው እኔ በህይወት እስካለው ድረስ አንቺ በልጅሽ ምክንያት አታለቅሽም አይዞ ሲል ነበር። እንግዲህ ቤቷ ድረስ ሂዶ የልጁን ገዳይ እናት እንዲህ ያጽናናው ማለት ነው። ከሰሞኑ ብዙዎችን አስደንቋል። ይህ ተግባሩ እንደምትመለከቱት ስሞ ነበር እንግዲህ ያስቀረላት። ሱብሃንአላህ ለአላህ ብዬ ነው የተወኩትም ሲል ተናግሯል። እስኪ በኮሜንት እየገባችሁ አልሐምዱሊላህ ያላችሁ ደስታችሁን ግለጹ። አልሐምዱሊላህ እጅግ በጣም አሁን ደግሞ ይሄ ደግሞ መረጃ ዓለም ላይ በጣም በርካታ ሰዎች የተቀባበሉት የሚገኝ መረጃ ነው። አስቡት የልጃችሁን ገዳይ ለአላህ ብዬ አፉ ብያለሁ ይቅር ብያለሁ ስትሉ ምናልባት ይሄንን ነገር አላህ ይጠብቀና ያምጣውና እኛ ላይ እዚህ ቦታ ላይ ብንሆን ይሄን ነገር ማድረግ እንችላለን? እስቲ ሁላችን ራሳችንን ጠይቅ። ሱብሃንአላህ እጅግ በጣም የሚገርም እጅግ በጣም የሚደንቅ ቪዲዮ ነው። ምን ትላላችሁ? እዚህ ላይ እስቲ ሀሳባችሁን አስቀምጡልኝ። ሌሎች በንጹሃን ደም የምትነግዱ ሼር ላይክ እናገኛለን፣ ከዛም አለፍ ሲል ሽርፍራፊ ሳንቲም እናገኛለን ብላችሁ የነዚህ የንጹሃን አምላክ እንደሚበቀል አታውቁም? ገዳዩ ብቻ እኮ አይደለም፣ ገዳዩም ያስገደለም ግድያውን ያወራለትም ጀግንነቱንም ያጀገነ እነዚህ በሙሉ ዋጋቸውን ይቀበላሉ። አይጠቅመንም። አንተ የት ልትኖር ነው? ሀገር እንዲፈርስ ህዝብ ለህዝብ እንዲበጣበጥ አድርገ አውርተ ጽፈ አንተ የት ልትኖር ነው? በርግጥ ዛማዶ ሆናችሁ ምታወራላችሁ። ከሚገርማችሁ ከዛ ቦታ ሳንነቃነቅ ነው ወሬው የተወራው። እኛም ራሱ በውል ሳይገባን ገና ወደ መንገዳችን ተመልሰን ምንድነው የሚለው ነገር በደም ሳንረዳ ኦንላይን ላይ ግን ወሬው ወጥቷል። መንገድ ዘጊው ነው ያወራው ወይንስ ከሱ ጋራ የሚተባበር ኃይል ነው ያወራው? አናውቅም። እጅግ አስገራሚ ነው። ሲወራ ደግሞ በድፍረት ለሚፈልጉት አጀንዳ አድርገው ነው የሚያወሩትና በእውነት በጣም አስገራሚ ነው። መሬት ላይ ተኩሶ ከሚገለው ያልተናነሰ ነው። ሐሰትን ወሬ ማሰራጨት፣ የሌለን ነገር ማውራት ጥይትን ተኩሶ ከመግደል የተለየ አይደለም። ምክንያቱም ብዙዎችን የሚያቆስል ነውና። በተለይም ደግሞ በጣም የሚሳደቡ አባቶችን የሚሳደቡ ግለሰቦችም የተሳተፉበት ነው። በጣም የሚገርም ነው። ሰዎች ከመሬት ተነስተው ለሚያገኙት ሽርፍራፊ ሳንቲም ወይንም ዝናና ክብር እግዚአብሔር ያከበራቸውን ሰዎች ሲያዋርዱ እንደፈለጋቸው ሲናገሩ ያውሬው መንፈስ ነው ብለን ለማለት የግድ እንገደዳለን። ስለዚህ ለዛ ምንም ቦታ የሚሰጥ አይደለም። እውነቱ ይሄ ነው። የሚታወቀው ይሄ ነው። በእውነት የዘረኝነት አባዜውም የፖለቲካው ቀውስም ከመቼ ጀምሮ እንደተፈጠረ እናውቃለን። የቅርብ ጊዜ ትርክትና የቅርብ ጊዜ ጉዳይ እንጂ በዛ ሀገር እንዲህ አይነት ነገር አልነበረም። የት ነህ ብሎ የሚጠይቅ አይደለም። የአርሲ ህዝብ
ሙስሊምም ይሁን ክርስቲያን የት ነህ ብሎ አካባቢውን የሚጠይቅ አይደለም። እኚህ የኦርቶዶክስ አባት በሰሞኑ በአርሲ ጉዳይ ላይ የሰጡት ሀሳብ በጣም የሚገዛና በተለይ አጭበርባሪዎችን ውሸታሞችንና ይህንን ነገር ተንተርሰው የራሳቸውን ሆድ ለመሙላት የራሳቸውን የፖለቲካ ጥቅም ለማራመድ ሲሉ ብዙ ነገር ያደረጉትን ሰዎችን ኮንነዋል። በጣምም ተችተዋል። እንግዲህ ኢትዮጵያን ሁላችንም ነቃ ደንቀጥ ይገባል። ይሄ ነገር ልንማርበት ይገባል። ከዚህ በኋላ ማንም ሆዳምና ማንም ለራሱ የራሱን ሆድ ለመሙላት የሚንቀሳቀስ አክቲቪስት ነኝ ባይ ተነስቶ ሆይ ባለው ቁጥር ሆይ አትበል። ለምን ወዴት ብለህ ለመጠየቅ ሞክር እያልኩኝ የዛሬን ቪዲዮ በዚህ ቋጫለሁ። በቀጣይ የተሻለ ቪዲዮዎች እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።